ጉድ ፈላ። አቤልን ህፃን ልጅ ከታቀፈች ሴት ጋር አይቸው ነበር። ይህንን ለእናንተስ ብነግራችሁ አታምኑኝም። በቃ በታማኟ ልጇ የመጣባት ሰው አትፈልግም። እናቴ ለአቤል ያላት ፍቅር ጥልቅ ነው። እንዲህ ነው እንዲያ ነው ብሎ ለእናቴ መንገር ከባድ ነው። የእናቴ ልጅ ክፍል 3 ይህን ብለን ነበር። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። እንዲሁም ደግሞ ሼር ላይክ እያደረጋችሁ ለምታበረታቱ ውድ ቤተሰቦቼ ከልብ አመሰግናለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። የእናቴ ልጅ ክፍል 4 ና ወደ ቤት ይዘው ግባ። ማነው አምጥቶ የጣለብኝ? ሆይ ብለው የትም ተልከስከሰው የወለዱትን መጣ ያደረጉኝ። እኔ ከሰው ጋር አልቀርብ አልደርስባቸው። ምን ፈለጋ ነው? ሀብታም ናት ብለው ነው? ከዚህ ሁሉ ግቢ የኔ በምን ታያቸው? ልጅ ልፈልግ ወይስ የነሱን ህፃን ላስተናግድ? ምን አይነት ቀን ነው ዛሬ? እያለች እያጉረመረመች ከዘንቢሉ ውስጥ ድንገት ንቅት ብላ አይኗን የምታቁለጨልጨው ህፃን አውጥታ ወደ ላይ በመያዝ ውይ ጨካኝ ሴት ናት ብላ ወደ እኔ ዞረች። እኔ አሚሮ ሁሉ አቤል ጋር ነው። በቃ አቤል እሱ ቀርቶ ልጁን ልኮልናል። የት ተደብቆ ይሆን ይህንን ድራማ የፈጠረው? ጉድ ነው አልኩ። እናቴ ህፃኗን ሶፋ ላይ አጋድማ ዘንቢል ውስጥ ጡጦ ይኖር እንደው ብላ ስትፈልግ በዛው አንድ ደብዳቤ ያገኘች። ደብዳቤው ይዛ ወደ እኔ ስትዞር የግቢ በር ተንኳኳ። ሁለታችንም ለአፍታ በድንጋጤ ተያየን። ከዛ እኔ ሮጥ ብዬ በሩን ከፈትኩት። አቤል ነበር። ምንም ነገር አልሆነም። ለመጀመሪያ ጊዜ አከበረኝ። ይቅርታ የጓደኛዬ ልደት ነበር አለ። ዝም አልኩት። እናት አቤል መምጣቱን ስታይ እፎይ አለች እና ወደ ህፃኗ እያሳየችው ጉድ ሆነን እኮ አቡ ተመልከት የጣሉብንን ስትለው እንደ አዲስ ተገረመ። እኔ የፊቱ ገጽታ አስገረመኝ። ምንም አልመሰለውም። ከጉዳዩ ለመሸሽ ራሱን አሳምኖ እንደመጣ ገባኝ። እናት የያዘችውን ደብዳቤ ለማንበብ ተዘጋጀች። በህይወቴ ውስጥ እንደዛን ቀን የማይነጋ ሌሊት አይቼ አላውቅም። እናቴ የተጻፈውን ደብዳቤ እጆቿ እየተንቀጠቀጡ ስትገላልጠው የወረቀቱ ድምፅ በራሱ ሽብር ለቀቀብኝ። አቤል ተረጋግቶ ወደ እናታችን ተጠግቶ ቆመ። ለራሴ በቃ ለሚመጣበት ነገር ሁሉ ተዘጋጅቷል ማለት ነው። ባይሆንማ ኖሮ ጉዳዩን ከቤት ውስጥ አምጥቶ እንዲግዴለሽ አይሆንም ስል አሰብኩ። ግን እኔ የሱ ሁኔታ ብዙም አላሳሰበኝም። ከዚያ ይልቅ እናቴ በጣም የምታምነው ልጇን ማጣት ስታውቅ የሚሰማትን ስብራት ነው ያስጨነቀኝ። እናቴ ደብዳቤውን ማንበብ ስትጀምር ይበልጥ ተንቀጠቀጠች። ፊቷ ተለዋወጠ። ጉድ ፈላልኩኝ። በቃ አቤልን ከማነቋ በፊት አንድ ነገር ለመፍጠር ተዘጋጀው። እሱን ካጠገቡ አርቄ ነገሮችን ለማረጋጋት እናቴ ደህና ነሽ ብዬ ስጠጋት ደብዳቤውን ጥላ በህይወቴ አይቼ የማላቀውን ጥፊ አሳረፈችብኝ። በድንጋጤ ወደ ኋላ ተመለስኩ። እንዴ የእናት ጥፊ እንደዚህ ያማል እንዴ? እንጃ አፍንጫ አካባቢ እርጥበት ተሰማኝ። በእጄ ጠርጌ ሳይ ደምቻለሁ። ምንድነው ጉዱ? የወንድሜን ንዴት እኔ ላይ የምትወጣብኝ መሰለኝ። ወንድሜ ደግሞ ይባስ ብሎ ከእሷ ራቀኝና እንዳልጠጋት አስጠነቀቀኝ። በዚህ ጊዜ ህፃኗ ለቅሷን አሰማች። ሁሉም ነገር ድንግርግር አለብኝ። የአፍንጫዬ ስር በጥፊ የተበጠሰ ይመስል ደም አላቆም አለኝ። እናቴ የህፃኗን ጩኸት ላለመስማት ሁለቱንም እጆቿን በመሸፈን ዲቃላህን ይዘህልኝ ውጣ አንተ አሰዳቢ ብላ አንቧረቀችበት። ማ እኔ? ጉድ ነው። እንዴት ነው ነገሩ? ልጅቷ የኔ እንደሆነች ነው እንዴ የምታስቢው? በፍጥነት የጣለችው ወረቀት አንስቻ ነበብኩት። ለናታኔም ሚጡ ነኝ፣ አዝናለሁ። ልጅህን የማሳድግበት ምንም አቅም የለኝም። የፈለግከውን አድርገህ እኔን ከመከራ ውስጥ ከተህ መተኛት ካማረህ ተሳስተሃል።
ሳልፈልግ የሰጠኸኝን ዘር ልኬልሃለሁ። እንደፈለክ ማድረግ ትችላለህ። ቻው። እኔ አላምንም። ለረጅም ደቂቃ አፌን ከፍቼ አቤልን ማየት ጀመርኩ። ወንድሜ በእኔ ላይ አላከከው። በትክክል የእሱ ሀሳብ መሆኑን አውቄያለሁ። ምን ቢጠላኝ የዚህን ያክል በእኔ ላይ ያምጽ ብዬ አላስብኩም። እናቴን ለማስረዳት አስቤ ደግሜ ተጠገኋት። በፍጹም ጥላቻዋ ተሞልታ ጣቷን ቀስራ ዲቃላህን ይዘህ ሊውጣ አሁኑኑ አለችኝ። አስተያየቷ ስብርብር አደረገኝ። በተራዬ መንቀጥቀጥ ጀመርኩ። ህይወቴ ይበልጥ ሲመሰቃቀል ታየኝ። አቤል እናቴን ደግፎ እያስቀመጠ ማጽናናት ጀመረ። ግራ ገባኝ። እውነት ይሄ እናቴ ልጅ ወንድሜ ነው? እስኪ ምን ብበድለው ነው እንዲህ የሚያደርገኝ? እኔ ላይ ከሚያላክክ ምን አለ ተጥላ ነው ያገኘኋት ቢል። ፍጹም ጤንነቱን ተጠራጠርኩ። የምታምነውንና የምትሳሳለትን እናቱን እንዴት ይዋሻታል? ጠጋ አልኩና አቤል ወጣ ብለን እናውራ አልኩት። ከኔ ጋር የምታወራው ነገር የለም፣ እሷ የምትልህን አድርግ አለኝ አፉን ሞልቶ። ተስፋ ቆረጥኩ። ወደ በሩ አየሁ። ከምሯ በዚህ ሰዓት ህፃናት ይዛ ልታባረረኝ ነው? እናቴ ለዛውም ባልወለድኩት ልጅ። ይህንን ማመን ከበደኝ። ህፃኗ ማልቀሷን አላቆም አለች። ስማ እማዬን አልሰማሃትም? ልጅህን ይዘህ ውጣ አለኝ አቤል አይኑን በጨው አጥቦ። እናቴ እሱ ድሮም አይወደኝም። ይቺ ልጅ ግን ምን ይቺ ልጅ የኔ አይደለችም ልትል ነው? እናትየዋ በጻፈችው ደብዳቤ ያረጋግጠናል እኮ አለኝ አቤል። እናቴ ድጋሜ በንቀት እያየችኝ ወደ በሩ አሳየችኝ። ከኔ ጋር ለማውራት ፍላጎት አታለች። ተስፋ ቆረጥኩ። ህፃኗን አንስቼ አቀፍኳት። በጣም ህፃን ናት። የት ነው በዚህ ሰዓት ይዛት የሚሄደው? ለመጀመሪያ ጊዜ የጉርምስና ጀግንነቴ ተፈተነ። አይኖቼን ባቀረሩ። በዘንቤል ውስጥ ተጎዝጉዘው ከነበሩ ወፍር ያለ ፎጣ ሸፋፈኛት ወደ በሩ ተራመድኩ። እናቴ ስማኝ፣ ዛሬ ሌሊት ይለፍህ፣ ነገር ግን እኔ ከመነሳቴ በፊት ቤቱን ለቀህ ጥፋልኝ አለችኝ። እናቴ ያሳዘነችኝ። ከፊት ከኋላዋ ተኩላ ልጇ በፍቅር ሰብስቦ ይዟታል። ምንም የምትመረምረውም ነገር የላት። ለካሴ ሰው ልጅ አንዴ ውሸትን መለማመድ ከጀመረ እንደ እውነት ነውና የሚቆጠረው። ሌላው ቀርቶ ሰው ሲዋሽ ፊቱ ላይ የሚገለጽ አንዳች እንቅስቃሴ አለ ይባላል። ሆኖ ግን እሱ የሚሰራው ድንገት ተቸግሮ የሚዋሸው ሰው ሲሆን ብቻ ነው እንጂ ሆን ብሎ ውሸትን መጠጊያ አድርጎ የሚኖር ላይ አይደለም። በጣም የሚገርመኝ ደግሞ ሰውየው ራሱ ውሸቱን እስከ ማመን የሚደርስበት ነገር ነው። እውነት ለመናገር ይህ ወንድሜ ያላንዳች የገጽታ መለዋወጥ ሁሉንም ነገር በእኔ ላይ ማላከኩ ትልቅ ፍራቻ ፈጥሮበታል። ፍራቼ ለራሴ ብቻ አይደለም፣ ለሱም ለእናቴም ጭምር ነው። ምክንያቱም ይህንን ልምድ ድንገት ያገኘው አይመስለኝም። እየተለማመደ ነው የመጣው። በዚህ አይነት እናቴ በእኔ ላይ ጥላቻ እንዲያድርባት ሰርቷል ማለት ነው። እናቴ በበፊቱ ረባሽነቴ ብቻ ሳይሆን እሱ ፈጥሮ በሚነግራት ነገር ነው ልትጠላኝ የቻለችው ብዬ ደመደምኩ። ይህ ባህሪ ደግሞ ለቤተሰቦቼ ብቻ ሳይሆን አልፎ ወጥቶ የቀረቡኝን በሙሉ ሊያሳዝን እንደሚችል ተሰማኝ። ከባድ ነገር ነው። ህፃኗን ታቅፍ የመኝታ ክፍሌ ገብቼ ዘጋሁ። እናቴ እርግማኗን ስታዥጎደጉድብኝ ይሰማኛል። በቃ እናቴን መከራከሬን እንደማያዋጣኝ ተገነዘብኩ። ምንም ያክል እውነት ብናገር የአቤልን ውሸት መደምሰስና የእናቴን ቀልብ መመለስ እንደማልችል ገብቶኛል። ኃይለኛና ጉልበተኛ አልሸንፍ ባይ ቢሆንም ይህንን ነገር እናቴና ወንድሜ ላይ ሲሆን አይሰራልኝም። በተለይ እናቴ የቱንም ያክል ብትጠላኝ እሷ ላይ የሚጨክን አንጀት የለኝም። እንኳንስ አንድ ነገር ሆና አይቼ ቀርቶ መንገድ ላይ ከእሷ እድሜ የምትቀርብ ሴት አንዳች ነገር ገጥማት ካየው ውስጤ ፍስስ ነው የሚልብኝ። ይቀጥላል። ክብራና ክብራት የእናቴ ልጅ ክፍል 4 ይህን ይመስል ነበረ። በክፍል 5 እስከምንገናኝ ቸሩ ሁሉ ይቅጠመን እያልኩኝ አብሬያችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እስከምንገናኝ ባይ ባይ።
ትመጫለሽ ብዬ ሳይማዶ ሳይማዶ ሳይማዶ